ስጋው ወደሙ ባለመቀበላችን እነዚህን በረከቶች እያጣን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? በያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። በዚህ የዩቲዩብ ቻናላችን ላይ መንፈሳዊ ህይወታችን የሚያሳድጉ መንፈሳዊ ትምህርቶችን የምንማርበት፣ መንፈሳዊ ህይወታችን የሚቀርጹ ትምህርቶችን የምናገኝበት የዩቲዩብ ቻናላችን ነውና ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ባለፈ ቪዲዮአችን ጊዜ የመዝሙረ ዳዊት መጽሐፍ አሸናፊ የሚሆነው ይህ ኮሜንት ነው። በዛሬ ቪዲዮአችን አሸናፊ የሚሆነው ኮሜንት እግዚአብሔር አምላክ ፍጻሜያችን ያሳምርልን እያላችሁ ኮሜንት ታረጋላችሁ። እድለኛ ለሆነ አንድ ሰው ደግሞ የመዝሙረ ዳዊት መጽሐፍ ጥቅምን እንሸልማለን ማለት ነው። ይህ መጽሐፍ ለሁላችሁም ያስፈልጋችኋል። 150ው የመዝሙረ ዳዊት ጥቅም እያንዳንዱ መዝሙር ክፍል ለምን አገልግሎት እንደሚውል እንዲሁም ደግሞ ብዙ ችግሮቻችሁን የምትፈቱበት ለብዙ ችግሮቻችሁ መፍትሄ የምታገኙበት መጽሐፍ ነው። መጽሐፉን ለማግኘት በሀገር ውስጥ የምትገኙ የቡና.com ላይ እንዲሁም ደግሞ ከሀገር ውጭ የምትገኙ ደግሞ በቴሌግራም እና በዋትስአፕ ላይ @ዘሰዋስው ብላችሁ ማግኘት ትችላላችሁ ነው። ስጋው ደግሞ ባለመቀበላችን ወይም ደግሞ ቅዱስ ቁርባንን ባለመቀበላችን ምክንያት የምናጣቸው ብዙ በረከቶች አሉ። ብዙ ክርስቲያኖች በተለይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አብዛኛው ክርስቲያን ማለት ይቻላል የሚቆርብና የማይቆርብ ተብሎ የተከፋፈለ የክርስቲያን ህብረት ያለን የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመስለኛል። የሌሎች ዓለማት አብያተ ክርስቲያናት ደግሞ በተለይ አሃት አብያተ ክርስቲያናት ሁሉም ሰው ስለ ቅዱስ ቁርባን ተረድቶ ቅዱስ ቁርባንን እየተቀበለ ከክርስቶስ ጋር ህብረት ኑሮት ነው የሚኖረው። አብዛኛው የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከትምህርት ማነስ ሳይሆን ከልምድ አንግል ብዙ ጊዜ ቅዱስ ቁርባንን ባለመቀበል ጊዜያችንን እንወስዳለን። ዘመናችን ካለቀ ፍጻሜያችን ዘመን ላይ ስንደርስ ቅዱስ ቁርባንን እንወስዳለን። ቅዱስ ቁርባን አንድ የህይወታችን አካል ነው፣ መድኃኒታችን ነው። እግዚአብሔር አምላክ መጀመሪያ ጥንተ ተፈጥሯችን ከእርሱ ህብረት ጋር አድርጎ ቢፈጥረንም በእኛው ጥፋት ምክንያት ወደ ምድር ወድቀን ብዙ እርቀቶች ቢከተሉንም ብዙ የኃጢአት ቢያጎሳቁለንም እርሱ ደግሞ ስጋውን ቆርሶ ደሙን አፍስሶ የዘላለም ህይወት ሰጥቶናል። ይህ ዘላለማዊ ህይወት ደግሞ እንዲቀጥል ለማድረግ ኃጢአታችንን በንስሐ በመናዘዝ እንዲሁም ደግሞ ቅዱስ ቁርባንን በመቀበል በክርስቶስ ጋር ህብረት አድርገን እንድንኖር እግዚአብሔር አምላክ ይህንን ትልቅ እድል ሰጥቶናል እና አብዛኛው ክርስቲያን ስለ ቅዱስ ቁርባን ብንረዳም ብዙ ጊዜ ደግሞ ልማዳዊ የሆኑ የክርስትና አስተምሮዎች አሉ። በአጠቃላይ ቤተክርስቲያናችን ከምታስተምረው አስተምሮ ውጪ የሚነገሩ ነገሮች አሉ። ቅዱስ ቁርባን ላለመቀበላችን ምክንያት ባይሆኑም ግን ሰንበት ትምህርት ቤት ሳስተምር በነበረበት ጊዜ የማዕከላውያን ክፍል በነበርኩበት ጊዜ አንድ የገጥመኝ የነበረ ነገር ነበረ እና ልጆቹን በየጊዜው እንዲቆርቡ ፕሮግራም አድርገን ስኬጁል አውጥተንላቸው በዚህ ጊዜ ህፃናት፣ በዚህ ጊዜ ደግሞ ትልልቆች፣ በዚህ ጊዜ ደግሞ ማዕከላውያን ተቆርባላችሁ ተብሎ ስኬጁል ተደርጎላቸው አብዛኛው ልጆች አይቆርቡም ነበር በጊዜውና ምክንያታቸውን ስጠይቃቸው በተለይ ሴቶች ማለት ነው 15 ዓመት ሞልቶሻል፣ ስለዚህ ከዚህ በኋላ እንዳትቆርቢ ተብያለሁ፣ ማን ነው ይሄን ያለሽ ተብሎ ሲጠየቁ ቤተሰብ ይሉናሉና በአብዛኛው ጊዜ እንደዚህ አይነት አባባሎች ወደ ቅዱስ ቁርባን እንዳንቀርብ የሚያደርጉ ነገሮች አሉ። ለምሳሌ ሴት ልጅ 15 ዓመት ከሞላት በኋላ ወይም ደግሞ የወር አበባ ካየች በኋላ ቅዱስ ቁርባን መቀበል የለባትም የሚል ማለት ነው። ይህ ማን እንደተከለው የማይታወቅ የጅል አባባል ቢሆንም ግን ብዙዎችን ግን ከቤተ ክርስቲያን ያረቃል። ልጆችን በተለይ በወጣትነታቸው ጊዜ ከክርስቶስ ጋር አብረው መሆን በሚኖርባቸው ሰዓት ከክርስቶስ ውጭ እንዲያሳልፉ ምክንያት አድርጎ ይዟቸው ይሄዳል ማለት ነው። ስለዚህ አንዲት ሴት ልጅ 15 ዓመት ከሞላት በኋላ ቅዱስ ቁርባን መቀበል የለባትም በሚል አባባል እቺ ልጅ ከቤተ ክርስቲያን ወጥታ ህይወቷ እንዲበላሽ ምክንያት እንሆናለን ማለት ነው። እኛ ወደ ክርስቶስ ለማቅረብ ምክንያት መፍጠር አለብን እንጂ ከክርስቶስ ለማራቅ ምክንያቶችን መፍጠር የለብንም። እንደዚህ አይነት አባባል በቤተ ክርስቲያን አስተምሮ የለም፣ ቤተ ክርስቲያንም አታስተምርም። ክርስቶስ ስጋውን ቆርሶ ደሙን ያፈሰሰው ለሁሉም ለአማኒም ለኢአማኒም ለሁሉም ነው። ለሚገባው ሁሉ ለሚረዳው ሁሉ ክርስቶስ ለሁሉም ሰው ስጋውን ቆርሶ ደሙን አፍስሶ የዘላለም ህይወት ሰጥቶናል። ያን የዘላለም ህይወት ማስቀጠል ደግሞ የኛ ድርሻ ይሆናል ማለት ነው። ስለዚህ በድህነታችን ውስጥ የእግዚአብሔርም ድርሻ አለበት፣ የኛም ድርሻ አለበት። ስለዚህ ቅዱስ ቁርባን ባለመቀበላችን የመጀመሪያው የምናጣው ነገር የዘላለም ህይወትን ነው። በዮሐንስ ወንጌል ምዕራፍ 6 ቁጥር 53 ላይ እንደምናገኘው ቅዱስ ቁርባን የህይወት ምግባችን ነው፣ የዘላለም ህይወት ማግኛችን ነው። ክርስቶስም ደግሞ ስጋዬን የበላ ደሜን የጠጣ እርሱ የዘላለም ህይወት አለው ብሎ ተናግሮናል። ስለዚህ የዘላለም ህይወት እንዲኖሩን ከሚያደርጉ ነገሮች መካከል አንደኛው ቅዱስ ቁርባን ነው። በቅዱስ ቁርባን ወይም ደግሞ በክርስቶስ ስጋና ደም መታተም ክርስቶስ በእኛ ውስጥ እንዲኖር እናደርገዋለን፣ እኛም ደግሞ በክርስቶስ ውስጥ እንድንኖር ያደርገናል ማለት ነው። ስለዚህ ስጋው ወይም ደግሞ የክርስቶስን ስጋና ደም መቀበላችን የዘላለም ህይወት እንዲኖረን ያደርገናል።
እኛ ክርስቲያኖች መጀመሪያም የተፈጠርነው ለምስጋና ከእግዚአብሔር ጋር ህብረት ኑሮን እንድንኖር ነው። የሰው ልጅ የተፈጠረው በአጠቃላይ ለዚህ ምክንያት ነው። ያን ምክንያታችን ባለማወቃችን ምክንያት ደግሞ በኃጢአታችን ምክንያት ጎስቁለን አምላክ ለመሆን የሻትነው ነገር ሞትን ወደ ህይወታችን ውስጥ እንዲገባ አድርጎታል። ስለዚህ ክርስቶስ ደግሞ በኋለኛው ዘመን ከ5500 ዘመን ጥበቃ በኋላ ደሙን አፍስሶ ስጋውን ቆርሶ የዘላለም ህይወት ሰጥቶ ይህን ደሜን ከጠጣችሁ ስጋዬን ከበላችሁ የዘላለም ህይወት ታገኛላችሁ ብሎ የዘላለም ህይወት ማግኛ መንገድን ሰጥቶናል። ከነበረብን ዕዳና በደል ግን አንድ ጊዜ ፈጽሞ አድኖናል። ያ በደል ድጋሚ ወደ ህይወታችን ያ ኃጢያት ወደ ህይወታችን ድጋሚ እንዳይመለስ አድርጎ ጥንተ አብሶ የተባለውን ያን የጥንት ኃጢያታችንን አስመልሶልናል። ከዛ ደምስሶ አውጥቶናል። ስለዚህ በግላችን በመነሰራው ኃጢያት ግን የዘላለም ህይወት እንድናገኝ ኃጢያታችን እንዲደመሰስ እንዲሁም ደግሞ ከእርሱ ጋር ህብረት እንዲኖረን ግን ስጋው ደሙን አፍስሶ በቀራንዮ አደባባይ ደሙን አፍስሶ ስጋውን ቆርሶ ይህን ብሉ ጠጡ ብሎ የዘላለም ህይወት የምናገኝበትን መድኃኒታችንን ሰጥቶናል። ስለዚህ ያን ስላስቀረልን አሁን ላይ ስጋና ደሙን በመብላታችን በመጠጣታችን የመጀመሪያ የምናገኘው ነገር የዘላለም ህይወት እንድናገኝ ያደርገናል ማለት ነው። የክርስቶስን ስጋና ደም የማይቀበል ሰው ግን የዘላለም ህይወት ሊኖር አይችልም። የዘላለም ህይወት የሚገኘው በክርስቶስ ስጋና ደም በኩል ነው። እርሱን ራሱ በዮሐንስ ወንጌል ምዕራፍ 6 ላይ በቀጥታ ለነፍሳችን መዳኛ ከክርስቶስ ጋር ደግሞ መንፈሳችን ወይም ደግሞ ነፍሳችን ከክርስቶስ ጋር ህብረት እንዲኖራት ነግሮናል ማለት ነው። ሁለተኛ ደግሞ ከክርስቶስ ጋር ህብረት እንድናደርግ ያደርገናል። በዮሐንስ ወንጌል ምዕራፍ 6 ቁጥር 56 ላይ ስጋዬን የሚበላ ደሜን የሚጠጣ በእኔ ይኖራል እኔም ደግሞ በእርሱ እኖራለሁ ብሏል። ምን አይነት መታደል ነው! እኛ የክርስቶስን ስጋና ደም ስንቀበል ክርስቶስ በእኛ ውስጥ ይኖራል፣ እኛ ደግሞ በክርስቶስ ውስጥ አድረን እንኖራለን። እንደውም አንድ አባት ስጋው ደግሞ በቀጥታ እንደዚህ የሚለውን ቃል አይተው እኔ የክርስቶስን ስጋና ደም በልቻለሁ ጠጥቻለሁ፣ ስለዚህ ወደ ሲኦል ቢያወርደኝም እርሱም አብሮ ይወርዳል ብለው ተናግረዋል። ይህ የሚያሳየው ፍጹም እምነታቸውንና በክርስቶስ ስጋና ደም ከክርስቶስ ጋር ህብረት እንደሚኖረን እርሱ በእኛ ውስጥ አድሮ እንደሚኖር እኛ ደግሞ በእርሱ ውስጥ እንደምንኖር የሚያሳይ ነገር ነው ማለት ነው። ስለዚህ ሁለተኛ ደግሞ ከክርስቶስ ጋር ስጋው ደግሞ የሚቀበል ወይም ደግሞ ቅዱስ ቁርባንን የሚቀበል ሰው ከክርስቶስ ጋር ህብረት እንዲኖረው ይኖራል ማለት ነው። ክርስቶስ በውስጣችን ያድራል፣ እኛም ደግሞ በእርሱ ውስጥ እናድራለን። ስለዚህ ብዙ የምናገኛቸው መልካም ነገሮች አሉ ማለት ነው። ክርስቶስን የያዘው ሁሉንም ነገር ያገኛል፣ ክርስቶስን ያጣ ደግሞ ሁሉንም ነገር ያጣል። ስለዚህ ስጋው ደግሞ የሚቀበል ሰው ክርስቶስን አብሮት ነው። ክርስቶስን ልበሱት ይላል ቅዱስ ጳውሎስ። ክርስቶስን የምንለብሰው ደግሞ በክርስቶስ ስጋና ደም በኩል ነው። ህብስቱ ፍጹም ተለውጦ የክርስቶስ ስጋ ወይንም ደግሞ ፍጹም ተቀይሮ ተለውጦ የክርስቶስ ደም ይሆናል። ስለዚህ እሱን ስንበላ ስንጠጣ ደግሞ ከክርስቶስ ጋር ህብረት ይኖረናል፣ አንድ እንሆናለን ከክርስቶስ ጋር ማለት ነው። የክርስቶስ አካሎች ነን፣ እናንተ እግዚአብሔር ቤተ መቅደሶች ናችሁ ተብለናል። ስለዚህ የክርስቶስ አካል ሆነን ከክርስቶስ ጋር ክርስቶስን ተሸክመን ማለት ነው። ስለዚህ ክርስቶስን የያዘ ደግሞ በህይወቱ ውስጥ ብዙ የሚያገኛቸው መልካም ነገሮች አሉ። ጭንቀት፣ ሰላም ማጣት፣ በረከት ማጣት የሚባሉ ነገር በህይወታችን አይኖሩም ማለት ነው። ለምን? ክርስቶስን የሰላሙን ባለቤት የሁሉም ባለቤት ይዘነዋልና ማለት ነው። ስለዚህ የክርስቶስን ስጋና ደም ስንቀበል ሚኖረን ከክርስቶስ ጋር ህብረት ነው፣ አንድነት ይሆናል ማለት ነው። ስለዚህ የክርስቶስን ስጋና ደም ስንቀበል እነዚህ ነገሮች እናገኛለን። ሁለተኛ ደግሞ የኃጢአት ስርየት ወይም ደግሞ የኃጢአት ስርየትና የነፍስ ፈውስን እናገኛለን። የኃጢአት ስርየት ማለት ኃጢአታችን ፍጹም ስርየት የሚያገኘው በክርስቶስ ስጋና ደም ነው። አንድ ልብስ የሰዎች ለብሰው ከቆሸሸባቸው በኋላ በሳሙና ያጥቡታል። በሳሙና ካጠቡት በኋላ ጨምረው በንጹህ ውሃ አለቅልቀው ፀሐይ ላይ ወስደው ያሰጡታል። በፀሐይ ደግሞ ፍጹም ደርቆ ያ ልብስ እንደገና እንድንለብሰው እንሆናለን። እንደተገዛ ልብስ እንለብሰዋለን ካጠብነው በኋላ ማለት ነው። የኛ የኃጢአታችን በኃጢአት ስንቆሸሽ የምንታጠበው ንስሐ በተባለ ሳሙና ነው። ሳሙናችን ንስሐ ነው። ልብሱ በሳሙና እንደሚታጠብ ንስሐ እንታጠባለን። ከዛ በኋላ በንጹህ ውሃ እንደሚያለቀለቁት ሁሉ እኛም ደግሞ ቀኖና በተባለ ውሃ እንታጠባለን። ካህኑ ይህን አድርጉ ብሎ ቀኖና ሲሰጠን በንስሐችን ጊዜ በዛ እንታጠባለን፣ እንጸዳለን ማለት ነው። ከዛ ፍጹም ደግሞ ልብሱ ፀሐይ ላይ ወጥቶ ደርቆ እንደሚደርቅና እንደ አዲስ እንድንለብሰው እንደሚያደርገን ሁሉ እኛም ደግሞ ፍጹም የምንደርቀው ከኃጢአታችን በክርስቶስ ስጋና ደም ነው ማለት ነው። ስለዚህ ፀሐይ ጽድቅ ኢየሱስ ክርስቶስ እውነተኛ የሆነውን የኃጢአት ድርቀት በእርሱ ስጋና ደም በኩል ይሰጠናል። ስለዚህ ስንበላ ስንጠጣ የክርስቶስን ስጋና ደም ስንበላና ስንጠጣ ፍጹም መድረቅና እንደ አዲስ እንድንለበስ እንሆናለን። ንጉሱ ክርስቶስ በህይወታችን ውስጥ እንዲኖር በእርሱ ውስጥ እርሱን እንድንለብሰው እንሆናለን ከኃጢአታችን ስንደርቅ ማለት ነው። ስለዚህ የክርስቶስ ስጋና ደም
የኃጢአት ስርየትን ያሰጠናል። ፍጹም ከኃጢአታችን እንታጠባለን። ልክ በሳሙና ታጥቦ እንደደረቀ ልብስ ሆነን አዲስ እንደሚለበስ እንደ አዲስ ልብስ እንሆናለን ማለት ነው። ስለዚህ የኃጢአት ስርየት ስናገኝ ክርስቶስ በእኛ ውስጥ ያድራል፣ እኛም ደግሞ በእርሱ ውስጥ እናገኛለን። በኃጢአታችን ሆነን እንኳን እግዚአብሔር አይተወንም። ከኃጢአታችን እስክንመለስ በብዙ መንገድ ያስተምረናል፣ ይገስጸናል፣ ይመክረናል። ከኃጢአታችን ስንነጻ ደግሞ ፍጹም መጥቶ እርሱ በእኛ ውስጥ ያድራል ማለት ነው። ስለዚህ ፀሐየ ጽድቅ ኢየሱስ ክርስቶስ እንዲያድርብን የሚያደርግና የኃጢአት ስርየት የሚያስገኝልን የክርስቶስ ስጋና ደም ስለሆነ ሁልጊዜም ቢሆን የክርስቶስን ስጋና ደም በየጊዜው መብላትና መጠጣት ያስፈልጋል ማለት ነው። ሌላኛው ደግሞ የዲያብሎስን መንፈሳዊ ውጊያ ፍጹም እንድንቋቋም ያደርገናል። ዲያብሎስን መንፈሳዊ ውጊያ ፍጹም እንድናሸንፍ ይረዳናል። ቅዱስ ዮሐንስ አፈወርቅ ስለዚህ ነገር ሲናገር ምን ይላል? አንድ ሰው የክርስቶስን ስጋና ደም በልቶና ጠጥቶ ሲወጣ ይላል አጋንንት አንበሳን እንዳየ ሰው ይፈሩታል ይላል። በጣም ግርማው የሚያስፈራው የክርስቶስን ስጋና ደም የሚቀበል ሰው ግርማው የሚያስፈራ ይሆናል። ለምን? የሚሸከመው የሚቀበለው ፍጹም ክርስቶስን ስለሆነ ነው። ክርስቶስን ከፊቱ የያዘ ሰው፣ ክርስቶስን የለበሰ ሰው ደግሞ የሚያስጨንቀው የሚያስቸግረው ምንም ኃይል አይኖርም ማለት ነው። ስለዚህ የክርስቶስን ስጋና ደም ስንቀበል ፍጹም ከክርስቶስ ጋር ህብረት እንድንኖር ጠላታችን ዲያብሎስ እንኳን ቢመጣ እኛ ጋር ፊታችን እንዳይቆም የሚያደርግ ኃይልን እንቀበላለን በክርስቶስ ስጋና ደም ማለት ነው። አንድ ሰው ሲታመም ወደ ሆስፒታል ይሄዳል። መድኃኒትን ለመፈለግ ወደ ሐኪም ይሄዳል ወይንም ደግሞ ወደ ሆስፒታል ይሄዳል። ሆስፒታል ከገባ በኋላ ሐኪሙን ያገኘዋል። ስለ በሽታው ያለውን ሁኔታ ይነግረዋል። እንዲህ ታመምኩ፣ እንዲህ ሆንኩ እያለ ይነግርለታል። ስለዚህ ሐኪሙ ደግሞ በሽታውን ካጠና በኋላ ወይንም ደግሞ ከእርሱ ደም ወስዶ ካረጋገጠ በኋላ በውስጥ የሚገኘው በሽታ ምን እንደሆነ ካወቀ በኋላ ለዛ በሽታ የሚሆን መድኃኒት ዶክተሩ ይሰጠዋል። ከወሰደም በኋላ ፈውስ ያገኛል። በመድኃኒቱ አድሮ የሚፈውሰው እግዚአብሔር ቢሆንም ግን ፈውስ ያገኛል ማለት ነው። ስለዚህ አንድ ሰው ቅድስት ቤተክርስቲያን እንደ ሐኪም ቤት ናት። ቅዱስ ዮሐንስ አፈወርቅ ምን ይላል? ቤተክርስቲያን ሐኪም ቤት ናት እንጂ ፍርድ ቤት አይደለችም ይላል። አንድ ሰው ህመምም ወጡ የተለያየ ህመም ቢታመም ወይንም ደግሞ ህመሙ ምንም ይሁን ስጋዊ መንፈሳዊ በሽታ ቢኖርበት አንድ መድኃኒት ግን ቤተክርስቲያን ታዛለች። እርሱም የክርስቶስን ስጋና ደም ነው። የክርስቶስ ስጋና ደም ደግሞ ከማንኛውም ደዌ ፍጹም የሚያነጻንና የሚያድነን ነው። ስለዚህ ወደ ቤተክርስቲያን ስንመጣ ቤተክርስቲያናችን ልክ እንደ ሐኪም ቤት ለተለያየ በሽታ ሐኪም ቤቱ ለተለያየ በሽታ የተለያየ የሆነ መድኃኒት ይሰጣል ዶክተሩ። ቤተክርስቲያን ግን ለተለያየ በሽታ አንድ መድኃኒት ትሰጣለች፣ እሱም የክርስቶስ ስጋና ደም ነው። ስለዚህ ሁልጊዜም ቢሆን በመንፈሳዊ ህይወታችን መጎስቆል ቢገጥመን፣ በስጋዊ ህይወታችን መጎስቆል ቢገጥመን መውሰድ ያለብን መድኃኒት የክርስቶስን ስጋና ደም ነው። ፍጹም እንደ ንስር ታድሰን እንድንነሳ ያደርገናል። ስለዚህ የክርስቶስ ስጋና ደም ጠላታችን እንድናሸንፍ፣ ከክርስቶስ ጋር ህብረት እንድንኖር፣ የኃጢአት ስርየት እንድናገኝ፣ የዘላለም ህይወት እንድናገኝ ያደርገናል ማለት ነው። ሌላኛው ደግሞ በረከታችንን በቤታችንም በስራ ቦታችንም በተለያየ ቦታ ላይ በረከት እንድናገኝ ከሚያደርጉ ነገሮች መካከል አንደኛው የክርስቶስ ስጋና ደም ነው። ሰው በየጊዜው በኃጢአት ቢወድቅ በንስሐ ሳሙና ታጥቦ የክርስቶስ ስጋና ደም እየተቀበለ ይቀጥላል። ክርስቲያን ህይወቱ እንደዛ ነው። አባ መቃርስ የተባለ አባት እኔ ለክርስቶስ ስጋና ደም የበቃሁ አይደለሁም ብለው ለዘመናት የክርስቶስ ስጋና ደም ላለመቀበል ፈልገው ነበር። ክርስቶስን በግልጥ ተገልጦ ለምንድነው ስጋዬና ደሜን ማትቀበለው ብሎ ሲጠይቃቸው ምን ብለዋል? እኔ ክርስቶስ ያንተን ስጋና ደም ለመቀበል የበቃሁ አይደለሁም ብለው ለክርስቶስ በሚናገሩበት ጊዜ ክርስቶስ ቃል በቃል ያላቸው ምንድነው? የኔን ስጋና ደም ለመብላትና ለመጠጣት ሁልጊዜም የበቃ አትሆንም ነው። እኛ የሱን ስጋና ደም ለመብላትና ለመጠጣት ሁልጊዜም የበቃን ሆነን ልንገኝ አንችልም። ነገር ግን በተቻለን መጠን በንስሐ ሳሙና ታጥበን ወደ ክርስቶስ ስጋና ደም መቅረብና መቀበል ያስፈልጋል ማለት ነውና ብዙ ጊዜ እኔ አይገባኝም አልበቃውም የሚገባው ሰው የለም። የክርስቶስ ስጋና ደም በክርስቶስ ቸርነትና ምሕረት አማካኝነት ነው የሱን ስጋና ደም የምንቀበለው፣ የምንበላው፣ የምንጠጣው። ስለዚህ ማንኛውም ሰው ሕፃናትም ከትልቅ ጀምሮ እስከ ትንሽ ሊቅ እስከ ደቂቅ ያለ ሁሉም ሊቀበለው የሚገባ የክርስቶስን ስጋና ደም፣ ምክንያቱም በእርሱ በኩል የዘላለም ሕይወት እናገኛለን፣ የኃጢአት ስርየት እናገኛለን፣ የነፍስ መታደስ ይኖረናል፣ ፍጹም ከክርስቶስ ጋር ህብረት እንዲኖረን ያደርጋል፣ እንዲሁም ደግሞ በረከት እንዲኖረን ያደርጋል። እና አብዛኛው ክርስቲያን ልጆቹን እንዲቆርቡ ወደ ቤተክርስቲያን ይልካል። እርሱ ግን አይቆርብም። ከዛ እናትና አባት ሰላም የላቸውም፣ ልጆቹ ሲታዩ ግን ሰላም አላቸው፣ የተረጋጉ። በተለይ አሁን ህፃናት የክርስቶስን ስጋና ደም ከልጅነታቸው ጀምረው እየተቀበሉ አድገው ከሆነ ፍጹም መረጋጋት ይኖራባቸዋል። በጣም አስቸጋሪ የሚባለው ደረጃ ላይ ሲደርሱ እንኳን መረጋጋት መስከን ይጀምራሉ። ማስተዋል የሚጀምሩበት ጊዜ ይሆናል ያድሚያቸው ማለት ነው። ህፃናት የሚረብሹበት ጊዜ፣ በተለይ ደግሞ የወጣትነታቸው ጊዜ ወደ ሌላ ነገር እንዲሄዱ ከሚያደርጋቸው ነገር ክርስቶስ ይጠብቃቸዋል።
ይዟቸው ይቆያል ማለት ነው። እኛም ወደ ኃጢአት እንዳንሄድ በኃጢአት ብንወድቅ የኃጢአት ስርየት የሚያስገኝልን ወደ ኃጢአት እንዳንሄድ ደግሞ የሚጠብቀን የክርስቶስ ሥጋና ደም ነው። ስለዚህ ሁልጊዜም ቢሆን በረከት በቤታችን ውስጥ እንዲኖር ያደርጋል። ሰላም በህይወታችን ውስጥ እንዲኖር ያደርጋል። ፍጹም መረጋጋት እንዲኖረን ያደርጋል ማለት ነው። ስለዚህ የክርስቶስን ሥጋና ደም የማይቀበል ሰው ደግሞ በዚህ በተቃራኒው ነው። ሰላም የለውም፣ በረከት የለውም። የሚያገኘው ነገር በሙሉ እጁ ላይ ይበተናል። እያንዳንዱ ነገር በህይወቱ የሚሞክረው ነገር ትንሽ ነገር እየሞከረ ያ የሚሞክረው ነገር ደግሞ ምንም የሚሳካለት ነገር አይኖርም። የክርስቶስን ሥጋና ደም የሚቀበል ሰው ደግሞ ፍጹም የተረጋጋ ሰላማዊ በረከት ያለው ፍጹም ሰላም ያለው ነገሮች የሚያስጨንቁት በተለይ ደግሞ ከክርስቶስ ጋር ስንሆን የሚያስጨንቀን ነገር በሙሉ ይጠፋል። ለምን? ሁሉን የያዘውን ከያዝን ምን ያስጨንቀን ነገር አለ? ምንም የሚያስጨንቀን ነገር አይኖርም። ስለዚህ የክርስቶስን ሥጋና ደም ባለመቀበላችን እነዚህን የመሰሉ በረከቶችን እያጣን ነው። ስለዚህ ተወደዳችሁ ክርስቲያኖች ይህንን ቪዲዮ የምትመለከቱ ሁላችሁም እግዚአብሔር አምላክ ክርስቶስን ሥጋና ደም ለማትቀበሉ ሁሉ ወደ ክርስቶስ ሥጋና ደም እንድትቀርቡ እርሱ እግዚአብሔር አምላክ ያግዛችሁ። መድኃኔዓለም ክርስቶስ ይህን አጽንተን እንድንቀጥል እግዚአብሔር አምላክ መድኃኔዓለም ክርስቶስ ይርዳን። ስለዚህ ከዛሬ ጀምሮ ልጆቻችሁን እናንተም ወደ ንስሐ ተመልሳችሁ የክርስቶስን ሥጋና ደም በመቀበል ዘላለማዊ ሕይወት ከክርስቶስ ጋር ህብረት እንዲኖረን እንዲሁም ደግሞ የኃጢአት ስርየት እንድናገኝ በረከትና ሰላም እንድናገኝ የሚረዳንን የክርስቶስ ሥጋና ደም በመቀበል እንጽና። አልበቃሁም በሚል ምክንያት ከክርስቶስ ሥጋና ደም መራቅ መቼም በቅተን የክርስቶስን ሥጋና ደም መቀበል አንችልምና እርሱ በአቀረበን መጠን እርሱ በሰጠን መጠን ወደ ክርስቶስ ሥጋና ደም በመቅረብ የዘላለም ሕይወት የምናገኝበትን መድኃኒታችንን እንውሰድ። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን። የመዝሙረ ዳዊት ጥቅም መጽሐፍ በ50% እስከ መስከረም 1 ድረስ በ50% ቅናሽ እየተሸጠ ይገኛል። መጽሐፉን ለማግኘት በሀገር ቤት የምትገኙ ወይም ደግሞ በኢትዮጵያ ውስጥ የምትገኙ በየቡና.com ላይ ማግኘት ትችላላችሁ። ከሀገር ውጭ የምትገኙ እህትና ወንድሞቻችን ደግሞ ቴሌግራም ላይ @ዘሰዋሰው ብላችሁ ብትጠይቁኝ መጽሐፉን እዛ ላይ መግዛት ትችላላችሁ። ይቆየን።